ሜላ እንግዲህ ከባድ መልእክት አስተላልፋለች በኢንስታግራም ማለት ነው። ወዶቼ እንግዲህ የእንዲ ካራክተር ይዛ አልመጣችም። ጨርሳችኋለሁ ቲክቶክ ላይ ለምትንጫጩ ያለቻችሁ ነው ጋይስ። ትልቅ መልእክት ነው ባይዘው፣ ከባድ መልእክት፣ ከባድ ማስጠንቀቅ። አያችሁ ምን ያህል ሰው እንዳጀባት ጋይስ። እኔማ ምን ለቀቀች ሄርሜላዬ ብዬ በነገራችን ላይ ቅድም ነው አየሁት ግን ምሳ እየሰራው ነበር። እንዴት አባቴ ልስራ እና ሄርሜላዬ የኔ ወርቅ ማለት ነው የኔ ስትኮሳተሪ፣ ስትስቂ፣ ስትናገሪ እንዴት አባቱ እንደሚያምርብሽ እኮ ነው ቆንጆ። ውበትማ ስለካ በሄርሜላ ነው ለካ ጋይስ። ሊደግምላችሁና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እንግዲህ ህዝቡ ያንጫጫ ነው አብርሻችን ወንድማችን ማለት ነው። ብዙዎቻችሁ እንዴት አብርሽ ድራማ እየሰራ ነው ያስመሰለ ነው ለምንድን ነው የምትሉ ያላችሁ ነውና በነገራችን ላይ ከነሱ ቪዲዮ ተነስቼ ነው። በነገራችን ላይ አብርሽ ያስመሰለ የሚመስለው ከራሱ ስላየው ነው። ሲቀጥል ደግሞ ባለፈው ቲክቶክ ላይ የተለቀቀ ቪዲዮና ዩቲዩብ ላይ የተለቀቀ የተለያየ ነው። ገባችሁ? እዛ ላይ በቃ ኖርማል ነው የመሰለው ቲክቶክ ላይ ገባችሁ? ሰው ያየ ነው የሚናገሩ፣ ያየ ነው የተሰማ ነው አስተያየት የሚሰጠውና ድራማ ይሁን ምንም ይሁን አናላቅም። በእርግጥ ድራማ ነው ብዬ አላልኩም፣ ግን ያስመሰለ ነው ወይ ነው ብያለሁ። እሱ ደግሞ ቅር ካላችሁ አም ሶሪ። የታየኝ ነው እኔ አስተያየት የምሰጠው። ኤንዌስ እንግዲህ ሄርሜላዬ እንግዲህ ለምትንጫጩ ለምትሳደቡ እንግዲህ ቲክቶክ ላይ መዳም ስራ ትታችሁ ለምትንቦጫረቁ ቲክቶክ ላይ 24 ሰዓት እኔ ቆንጆ ዩቲዩብ ከፍተሽ ቢሰሪ እኮ እንደኛው ለምሳሌ ባይከፈለኝም እኔ ጊዜ ይከፈለኛል። ገባችሁ? ለዛ ነው የሚለፋና እንደዚህ አስተያየት ቢሰሩ ይመረጣል። ቲክቶክ ላይ 24 ሰዓት የምትሰዳደቡ ስድብ ኤንዌስ እንግዲህ እደፋችኋለሁ በካራክተር አለች። ገባችሁ አይደለ? እንግዲህ እጨርሳችኋለሁ እኔ ብቻ ነኝ ጀግና ሴት ብላለች ጋይስ። ይሄ ነው መልእክቱ ማለት ነው። ከዋሻው ገብታችሁ ኢንስታግራም ላይ ሼር ነውዶች ላይክ ሰብስክራይብ አድርጉ ሼር ነውዶች